ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ሰላምና ሀና በሚያወሩበት ሰዓት ነበር ሰላም የሀሴትን ቪዲዮ ስታይ ሀና በድንገት በጣም ሌላ ስሜት ውስጥ ነበር የገባችው። ከዛም ክፍሉን ለቃ እየሮጠች በምትሄድበት ሰዓት ግዴታ ሰላም መከተል ነበረባትና እናቷን አሳውቃ ሀናን ተከትላት እየሮጠች አብራ ሄዳ ነበር። በዛን ሰዓት ነበረ ሀሴት መንገድ ላይ ሁለቱንም እየተሯሯጡ ስታይ ሁለቱም ጥያቄ ስጠይቃቸው መልስ ባለመመለሳቸው ትንሽ ተወዛግባ ነበር። እሷም ወይዘሮ ሜላት ጋር መታ እናቴ ምን ሆኖ ነው ሀናና ሰላም እንደዛ በሩጫ እየሮጡ የሚሄዱት ተጣልተው ነው ወይስ ምን ሆኖ ነው ስትል ጠየቀቻት። እሷም ምንም እንደማታውቅና ምንም እንዳልተፈጠረ ነገሩን ችላ ብላ ምንም አይደለም ብላ ዝም አለቻት። ሀሴት ጭንቀቷ በጣም ቀጥሏል። ወይዘሮ ባዩሽም ሀሴት ደውላ ስትጠይቃት ምንም አታስቢ፣ ሌላ የቀጠልነው ድራማ አለ፣ አንቺ የሚያስጨንቅሽ የለም፣ ልጅነት ነኝ እያልሽ ፍቅርሽን ከእናትሽ ጋር አጣጥሚ ነበር መልሷ። እሷ ግን ብዙ ነገር አልተዋጠላትም። ካሁን አሁን እውነቱ ተጋለጠ፣ ካሁን አሁን እውነታውን ተናገረች የሚል ስጋት ቢኖራትም ግን ለማስመሰል እየሞከረች ነው። አሁን ግን እውነታውን ሙሉ ለሙሉ ወይዘሮ ሜላት ስትሰማም እየፈረደችው በሀና እንጂ ሀሴት ውሸታም እንደሆነች አላወቀችም። አሁን ላይ ግን እውነታውን የሚወጣ ነገር ይመስላል። ምክንያቱም የዲኤንኤ ምርመራ ሊያደርጉ ተስማምተዋል። በሚቀጥለው ክፍል ሀና የወይዘሮ ሜላት ልጅ ሆና ተቃቅፈው እንደምናይ ተስፋ እናደርጋለን። እናም ሲመካከሩ ነበር። ሜላትም ሀሴትን ስጠይቃት ሀሴትም ድርቅ አይን ያወጣ ደረቅ አይን ያወጣ ውሸት እየዋሸቻት ነበር። በእርግጥም ሀሴት አሁን ላይ የተባለችው ነገር እንደዛ ነው። ወይዘሮ ባዩሽ እያበረታታቻት ነው። ምንም እንዳትፈራም፣ ምንም እንዳትሳቀቅም፣ ምንም ነገር እንዳትሆን ከወላ አይዞች ስለምትላት ሀሴት በየት በኩል ፍርሃት ሊኖርባት ይችላል? በእርግጥም ወይዘሮ ባዩሽ አይዞች ብትላትም ሀሴት መፍራቷን አላቆመችም። ይሄ ግልጽ ነው። ሀሴት በጣም ተርበትብታለች። በተለይ ዲኤንኤን ምርመራ እናድርግ ሲባል ከመቀመጫዋ ብድግ ብላ ትኩረት የሳበች ትመስላለች። ሀሴት በዛ በደነገጠችበት ሰዓት ሜላት ምንም ባይመስላትም እንኳን ሰላምና ምላሴ ግን ትኩረት ስበዋል። ምክንያቱም ሰላም እየቀለደችባት ነበር። በአንድ አይኗ እያየች አይዞሽ ሀሴትዬ ምን ችግር አለው ምርመራ ቢደረግ ስትላት በሰዓቱ ሀሴትም የመለሰችው አይ አለመታመኔና የድሌ ጉዳይ ነው እያለች በራሷ ላይ ሌላ ችግር እየፈጠረች ነው። በሌላ በኩል እንግዲህ ሀና በጣም ተሰቃይታለች። ለማንም የማትነግረው ለማንም የማታዋየው ነገር የገጠማት። አባቷም በእሷ አዝነዋል፣ እሷም በእርሳቸው እያዘነች ይመስላል። ሁለቱም ተላቀሱ። በሰዓቱ ሮጣ በሄደችበት ሰዓት ሰላም ብትከተላትም የነገረቻት ነገር ሰላም በሰዓቱ ምንም ባልመስሏ ወደ ቤት ተመልሳ የነገረቻቸው ነገር እነሱም ባይዋጥላቸውም እንኳን ትንሽ ቀለል ያላት ይመስላል። ግን ሀና ቤት ውስጥ ስታለቅስ ድንገት አባባ ኖላዊና አሴር ሲመጡ በጣም ደንግጠው ነበር። የደነገጡትም ሀና እያለቀሰች ነበር። በኃይለኛው የከፋት ትመስላለች። አባባ ኖላዊም ቢጠይቋት ምንም ልትመልስላቸው አልቻለችም። እሷም ከጠየቃችሁኝ በቃ እኔ ልውጣ፣ ሰላም ማግኘት እፈልጋለሁ ነበር ያለችው። አባባ ኖላዊም በዛ ነገር ትንሽ ባይዋጥላቸውም እርሷ ግን እንድትቀመጥና ምንም ነገር እንዳይጠይቋት ቃል ገብተው አብረው ቁጭ አሉ። ግን በጣም ጨንቋቸዋል። ልጄ እንደዚህ ሆነ አታውቅም። ከልጅ እስከ እውቀት እስከዚህ እድሜዋ ድረስ እኔ ነኝ ያሳደግኳት። ግን አንድ ቀንም የሆነ ምንም ነገር ደብቀኝ አታውቅም። አሁን ላይ እርጅናዬንም ህመሜንም ራሴንም ጠልቻለሁ። ለልጄ መከታ ወይም ደግሞ ሚስጥረኛ መሆን አልቻልኩም። እሷም እርጅናዬንና የህመሜን መባስ አይታ ምንም ነገር ነግራ ልታጨናንቀኝ ስላልፈለገች እንደሆነ ይገባኛል። ግን አሁን ላይ እኔ ራሴ ብሞት ይሻለኛል። የልጄን እንባ ከማይ እኔ ብሞት ይሻለኛል። ልጄን አሰቀኳት። ልጄ ከእኩዮቿ እኩል እንዳትሆን እኔ ሸክም ሆንኩባት እያሉ ራሳቸውን መውቀስ ጀምረዋል። አሲርም ሊያረጋጋቸው ቢሞክር አባባ ኖላዊ ግን በፍጹም ሊረጋጉ አልቻሉም። ምክንያቱም ጧት ላይ ተነስታ ሀና ወደ ስራ ልትሄድ ነበረ። ግን አባዬ ተነሳ እንጂ ምነው ተኛክ ስትለው እሱም አይ አልነሳም የትም አልሄድም ነበር የመለሱላት። እሷም ምነው አባዬ ምን ሆነ ነው አመመክ እንዴ ስትል አይ አላመመኝም፣ በእርግጥ
ቢያመኝና በሞትኩ ብለው ነበር የመለሰላት። እሷም በጣም ደንግጣ ነበር። ኧረ በስመ አብ በል አባዬ ምን ሆነክ ነው? ለምንድን ነው እንደዚህ የምትሆነው? እኛ አንተን ለማዳን እንጂ እዚህ ድረስ የመጣሁትኝ አንተን ለመግደል ነው እንዴ? አይ ከዚህ በኋላ እንደውም መሞት ነው የምፈልገው፣ መታከም አልፈልግም። ነፍሴ እየተጨነቀች ስጋዬን ማከም አልፈልግም ነበር የመለሱላት። እሷም በመደናገጥ ምንም ማለት አልቻለችም። ስራ ረፍዶብሽ የለ ሀና ሂጂ ነበር ያሏት። ሀና ስላሏት ሀና ብለዋት ስለማያውቁ በጣም ቢሰማትና ቢከፋትም ግን ነገሩን ወጥ አድርጋ እሷም ወደ ስራ ለመሄድ ወስና ነበር። ግን አባባ ኖላዊ በዛን ሰዓት ሀና ሲሏት እሷም ግጥም ነገሩ የገባት ይመስላል። ማታ ላይ ያንን ለቅሶና ያንን ጥያቄ ሲጠይቋት ምንም ባለመመለሷ በዛ እንደተናደዱባት ይገባታል። እናም እሷም ወደ ሐኪም ቤት አልሄድም፣ አንቺም ወደ ስራ ሂጂ፣ እኔ ሐኪም ቤት አልሄድም፣ ከዚህ በኋላ ሞቴን ነው የምማጸነው እንጂ ሽረቴን አልፈልግም ነበር ሲሉ የመለሱላት። ሀናም ትንሽ በመወዛገብ ስራዋ ወደ ስራዋ እንድትሄድ ሲያገድዷት ትም ብላ ወጥታ ሄደች። አባባ ኖላዊ እሷ ከሄደች በኋላ በጣም ነበር እያለቀሱ የነበረው። በለቅሶ ምንም የሚፈጠር ነገር ባይኖርም እንኳን አምላኬ ወይ ምን በድዬህ ነው እያሉ አምላካቸውን ሲወቅሱና እንዲሁም ደግሞ የህመማቸውንም የእርጅናቸውንም ሁሉንም ነገር እያነሱ ሆድ ብሷቸዋል። ሲያለቅሱ ያሳዝኑ ነበር። በዛን አጋጣሚ ነበር ጆሮ የመጣው። ጆሮም ሲመጣ እርሳቸው ሲያለቅሱ ስለነበረ ደንግጦ ነበር። እንዴ ፋዘር ምን ሆኖ ነው የሚያለቅሱት ብሎ ቢጠይቃቸውም ምንም አልሆንኩም ብሎ ነበር መልሳቸው። ደጋግመው ቢጠይቁትም ምንም ሊመልሱ አልቻለም። እንዴ አረኔ ትልቅ ሰው ሲያለቅስ አይቻል አቅም ነበር ያላቸው። አንተ በህይወትህ ቀልድ ነው እንጂ ህይወት ኑረህ አታውቅም ሲሉ መልሰውለታል። እርሱም በመደናገጥ እኔ እየቀለድኩ አይደለም ፋዘር፣ ምን ሆነው እንደሚያለቅሱ ይንገሩኝና ወደ ሐኪም ቤት እንሄድ ነበር ያለ። ክሷቸውም አይ የምን ሐኪም ቤት ነው? እኔ ሐኪም ቤት አልሄድም። ከዚህ በኋላ ደግሜ የምነግርህ ነገር ነፍሴ እየተሰቃየች ስጋዬን ማከም አልፈልግም። ለልጄ ጉልበት መከታ ልሆንላት አልቻልኩም። እርጅናዬን ተጠቅማ እሷም ምንም አያደርግልኝም ብላ የውስጧን በውስጥ አድርጋ እያለቀሰች ነበር። ትናንት አላየሃትም ወይ ሲል ነበር የመለሱለት። እርሷም አይ አባባ እንደዚህ ሊሆን አይችልም። እርሷ እኮ ምናልባት የግል ችግር ገጥሟት ሊሆን ይችላል። ስለዚህ ሀና ደግሞ በእርሳቸው ላይ ተስፋ አትቆርጥም። ሀናን አያውቋትም እና ነው ወይ እንደዚህ የሚያለቅሱትና የሚጨነቁት? ምንም መጨነቅ አያስፈልግም ብሎ ሊያጽናናቸው ቢሞክርም አሲር ምንም ነገር ሊሳካላት አልቻለም። አባባ ኖላዊ ለቅሷቸውንና ሀናን አስቀይሜያታለሁ እያሉ የሚያዝኑትን ነገር አላቆሙም። በስተመጨረሻም ሀና ጋር መሄድ እፈልጋለሁ ብለው ተነሱ። አይ ሀና ጋር መሄድ ሳይሆን ሆስፒታል ነው የምንሄደው ነበር ተምችሜ ነገር። እሳቸውም ያንን ነገር አይ እኔ ሐኪም ቤት አልሄድም። የምን ሐኪም ቤት ነው? ከዚህ በኋላ ሐኪም ቤት እንዳትለኝ፣ እኔ መሄድ የምፈልገው ሀና ጋ ነው። ሀና ጋ መውሰድ ከቻልኩ ውሰደኝ ነበር ያሉት። ጆሮ ግን ሀና የት እንደምትሰራ ወዴት እንደሆነ ሊያውቅ አልቻለም። እኔ እኮ ፋዘር ሀና የት እንደምትሰራ ወዴት ብዬ ነው የምወስደውት? እኔ የት እንደምትሰራም አላውቅም ነበር ያሉት። እርሳቸውም እንደምንም ብለክ ፈልገክ ሀና ጋር ልጄ ጋር ውሰዳት፣ ይቅርታ ልጠይቃት፣ ልጄን በጣም አስቀይሜያታለሁ። ሀና ብዬ ስጠራት የተሰማ ስሜት ከባድ ነበር። ልጄን በደንብ ነው ያወማቃት፣ ስሜቷ ተጎድቷል። እስካሁን ጭብጥ ብላ አንገቷን ደፍታ እያለቀሰች ነው የሚሆነው። ስለዚህ ሀና ጋር መሄድ አለብኝ ብለው ዱላቸውን ሞርከዝ ብለው ተነሱ። እርሱም ግራ ተጋባ። ወዴት ነው የምወስደዎት? እኔ እኮ ሀና የት እንዳለች ላውቅ አልችልም ቢላቸውም ምንም ሊሰሙት አልቻለም። ብቻ እንዲወስዳቸው ነው የሚማጸኑት። የት እንዳለች ወዴት ትሁን ባያውቁም ግን እንዲወስዳቸው ይማጸኑት ነበር። እርሱም ግራ በማጋባት እስኪ ቆይ እንጠይቀው ደላላውን በማለት ተነጋገሩ። በልንግዳውስ ተሬጋ ደውለክ ተሬጋ ሄደን ወደ ሀና ልጄ ጋር መሄድ አለብኝ ነበር ያሉት። እነሱም በዛን አጋጣሚ ነበረ ሀና እቤት እንዳሉትም እያለቀሰች ነበር። ሀና ደጋግማ ሰላም ጠይቃት ነበር። ሰላምዬ እኔ እመብርሃን ነው ምልሽ፣ ምንም የተሳሳተ መረጃ አልነገርኩሽም። ፎቶውና መስቀሉ የኔ ነው። እኔ ምንም የዋሸሁሽ ነገር የለም። ደሞም ለምን ዋሽሻለሁ? እኔ ልጅ ነኝ ወይም እህታችሁ ነኝ ለማለት ቢከብደኝም ግን ፎቶ ለምን እዚህ ቦታ ተገኘ? ደሞስ ሀሴት ለምንድን ነው በእኔ ፎቶ እሷ ልጅ ናት ልጅ ነኝ ብላ የመጣችው የሚለው ነገር ስላሳሰበኝ እንጂ እኔ አሁንም ቢሆን ከእናንተ እህትም ወይ ደግሞ
ወይዘሮ ሜላትም እናቴ ናት ብዬ ለማለት ይከብደኛል ነበር ያለችው። በእርግጥም ምላሴና ሰላም ሀና እንደማትዋሽ ያውቃሉ። እንኳን እንደዚህ ከባድ ጣጣ ውስጥ ትንሽ ጣጣ ውስጥ እንኳን በሰውነት ጉዳይ መግባት አትፈልግም፣ እንኳን ይህን ከባድ ነገር ብለው ነበር ያመኑት። ሰላምም ደጋግማ ከጠየቀቻት በኋላ እናቴ ምንም ብትልሽ ምንም እንዳትያት፣ እናቴ ይህን ነገር ስትሰማ በጣም ተናዳለች፣ አንቃ ልትገልሽ ትችላለች እና ራስሽን ጠብቂ ሀና ብላ ነበር ሰላም የወጣችው። ሰላም ብዙ ነገር ረብሿታል። እናቷ ቁጭ ብላ ባለመዳመጧና ሰላም የምትነግራትን ነገር ባለመስማቷ ትንሽ ያወዛግባል። ሰላምን ብቻ አይደለም ምላሴንም እናይቱ እየጮኸች ምንም ልትሰማቸው ፈቃደኛ አይደለችም። እንዴት ነው ልጄ ሀሴቴን ልታስቀይሟትና ልታገሏት የሚችሉት? እናንተ እብዶች ናችሁ፣ እኔ ልታሳብዱ ተነስታችኋል እያለች መጮሁን ቀጥለዋለች። እሷም እንግዲህ ሀና ልጅሽም ላትሆንም ልትሆንም ትችላለች፣ ግን ለምንድን ነው የማታዳምጭኝ ብትል ሰላምም እናቲቱ ግን ምንም ነገር መስማት ፍላጎቷ አልነበረም። በስተመጨረሻም እንግዲህ ምላሴና ሰላም ያመጡት ሀሳብ የተስማማች ትመስላለች። በእርግጥ ብዙ ነገር ብትጮህም ምንም ብትልም በዲኤንኤ ምርመራው ወይዘሮ ሜላት ተስማምታለች። ዲኤንኤ ምርመራው ሲመረመር እንግዲህ ከዚህ በፊት እነሱ ማስታወስ አልፈለጉም እና አሁን ላይ ያው በጭንቀት ላይ ጭንቀት ስለሆነ እንጂ ከዚህ በፊት ሰላም ታማ ሆስፒታል በነበረበት ሰዓት ሀና የእሷን ደም ተቀብላ ነው የተሻላት እና ሀና የዛን ጊዜ ለምን በአጋጣሚ ሊሆን ይችላል እንጂ ግን ሀናና ሰላም አንድ አይነት ደም ነው ያላቸው። ያ ነገር በአጋጣሚ ነው ወይስ ለምንድን ነው ብለው ማሰብ ነበረባቸው እና ልብ ብለው ቢከታተሏትና ቢያዩዋት ሀሴት ምን አይነት ውሸታምና ምን አይነት ድራማ እንደምትሰራባቸው ያውቁ ነበር። ግን እነሱም ማሰብም ሆነ ሀሰትን መከታተል አልፈለጉም። ወይዘሮ ሜላት በእርግጥ ከ16 ዓመታት በፊት ያጣቻትን ስታለቅስ እንቅልፋታ ፎቶ አቅፋ የኖረችውን ኑሮ አሁን ላይ ያንን መድገም ስለማትፈልግ ሀሴት ልጇን ባትሆን ልጄና ብላ መቀበሏ እንደ እናት ግድ ነው። ምክንያቱም ለአመታት ስትፈልጋት የነበረችው ልጇ ድጋሜ ስትመጣ አስከፍታ ለታባረራት አትፈልግም። ያ ነው እውነታው። ግን እውነታውን ለምን የከበዳት ለምንድንም አይደለም፣ ምክንያቱም ልጄና ማጣት አልፈልግም በሚል ይመስላል። እንግዲህ ሌላው ነገር ጋዜጠኛውም እንግዲህ የውሸት መረጃ እንዳስተላለፈ እንደውም ፎቶዎቹ የሀና መሆኗንና አባባ ኖላዊ አሁን ወደ ስራ ቦታዋ መሄድ ፈልገዋል። በዛ አጋጣሚ አባባ ኖላዊ ስራ ቦታ ሲሄዱ እንግዲህ ተሬ ወደ ስራ ቦታ እንደሚወስዳቸው ግልጽ ነው። ምክንያቱም አባባ ኖላዊ እንደዛዝ ነው። ማንም ሰው እንኳን የሚያውቃቸው የማያውቃቸው እንኳን የሀናን አድራሻ ካወቀ ሊወስዳቸው ይችላል። ምክንያቱም እንደዛ አዝነው አልወስድም ሊላቸው አይችልም ተሬ። በዛ እንግዲህ ሲወስዳቸውና እውነታውን አባባ ኖላዊ ከዛ ቤት ሲሰሙ እውነት ነው፣ እኔ በዚህ እድሜ ያልዋሽም፣ ይሄ ፎቶ የሀናና የሀና ብቻ ነው፣ እንዴት ነው ሊሰረቅ የቻለው? መጽሐፍ ቅዱስ ውስጥ ነበር ያስቀመጥኩት እያሉ ትንሽ ተወዛግበዋል። መስቀሉንም ፎቶውንም ተመሳሳይ ነው። ሁሉም የሀና ታሪክ ነው። እርግብ ለገንዘብ ብላ ነው እዛ ታሪክ ውስጥ የገባችው። ያንንም ያስገባቻት ወይዘሮ ባዩሽ ናት። አሁንም ወይዘሮ ባዩሽ እየደወለች አይዞሽ በእርቺ አንቺ ልጅ ነኝ እያልሽ ማስመሰልሽን ቀጥይ እያለች ታበረታታታለች። በእርግጥ ሀሴት ትንሽ ፈርታለች። በነገሩ መወዛገብና በነገሮች ሀና ፊት ለፊት ይሄ ታሪክ የኔ ነው በማለቷ ሀሴት በጣም ፈርታለች። ለምን እስከዛሬ ሀና እንዲህ ብላ ትናገራለች ብሎ ያሰበም የለ። ወይዘሮ ባዩሽ ይህን ነገር ትፈራለች እና ያቺ ሰራተኛ በጣም ድንጉጥና ፈሪ ናት እና አትናገርም። ምንም ነገር ብታይም እንኳን በዝምታ ነው የምታልፈው። ስለዚህ አንቺ አትፍሪ ብላት ነበር። ግን ሀና እውነቱን ስታይ አላስቻላትም እና ተናግራለች። ብትናገርም ግን አሁን ላይም ሀሴትን ለመፍራት ብትፈራም እንኳን እውነታው ሲወጣ እኔ እዋረዳለሁ ብትልም እንኳን ወይዘሮ ባዩሽ እድሉን ልሰጣት አልፈለገችም። አንቺ ምንም ነገር መፍራት አይጠበቅብሽም፣ ሌላ ያዘጋጀሁት ድራማ አለ፣ ስለዚህ እሱን እንቀጥለዋለን። አንቺ አርፈሽ ስራሽን ስሪ፣ እያስመሰልሽ ቀጥይ። እናትሽ ናት። አሁንም እንደ እናት እየቀረብሽ አንቺ ተጫዋችባት ነው ያለቻት። እሷም
እንዴ ብታቅሳ እናቴ እኮ አሁን አላመነችም ማለት በኋላ አታምንም ማለት አይደለም። ሰላምና ምላሴ በደንብ ነው ያመኗት ሀናን። ስለዚህ አሁን ግን ነገሩት ሊጋለጥ ነው ብትልም ምንም ነገር ልሳማት አልፈለገችም። አንቺ ልጅ እኔ እምልሽን ነገር ብቻ ነው መስማት ያለብሽ። ሀሴት ነሽ ሀሴት ነሽ። ከዚህ በኋላ ማንም ወይዘሮ ሜላት ልጅ መሆንሽን ማንም ሊቀማሽ አይችልም። የአንድ ተራ ሰራተኛ ወሬ ሰምተው አንቺን የሚርቁሽ ይመስልሻል ነበር እያለች እሷም አይ እኔ እኮ አሁን ነገሩ ድብልቅልቅ ብሏል፣ እኔን እኮ ሰላምም ሆነ ምላሴ ሊያምኑኝ አልቻሉም ብትላትም እንኳን አመኑ አላመኑ ወይዘሮ ሜላት ካመነችሽ ምን ችግር አለው ነበር ያለቻት። በእርግጥም አሁን ላይ ወይዘሮ ሜላት ሀሴትን ሙሉ ለሙሉ ታምናታለች። ልጄ አንቺ ነሽ፣ ማንም ምንም ቢል ምንም ነገር አይቀየርም። ሀና አንድ ሰራተኛ ናት። እንዴት በህይወቴና ልጆቼን ለመለያየት እንዴት ትመጣለች? አንድ ወር ሙላትና ከዚህ ቤት መንቅሬ ነው ማስወጣት። እኔ ነኝ የፈቀድኩላት፣ አናቴ ላይ ኳስ እንድትጫወት የፈቀድኩላት እኔው ራሴ ነኝ። ከአባቷ ጋር ስንት ደክሜ ስንት ውጣ ውረድ አድርጌ በድርጅቴ ለማሳከም በራሴ መኪና ወስጄ ስንት ደክሜ አባቷን ላሳክምላት በጣርኩኝ። ጭራሽ እሷ ቤተሰቦችን ለመበጥበጥና ልጆችን ለመበታተን ተሞከረች። እንግዲህ እንተያያለን፣ ከባድ ጦርነት ውስጥ ነው የገባችው ብላ ስታስፈራራ ነበር። በእርግጥም ሀና ይህን ነገር ፈልገው አልነበረም፣ ግን እውነታውን ማወቅ አልፈለገችም ወይዘሮ ሜላት። እና ድራማው እዚህ ላይ ነበር ያበቃው። ቀጣይ ክፍል እስከምንመጣ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ስለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።